ተረኛ ኦርቶዶክስ እኔ ብናገር ኦርቶዶክስኛ እንደ ኦርቶዶክስ አንድ እኔ መናገር መብት ነው። እንደ ኦርቶዶክስ እስከ ሃይማኖት የሙስሊም ሃይማኖትም የማንም የፕሮቴስታንት ምናምን እስካልነካው ድረስ መብቴ ነው። ኦርቶዶክስ ነኝ። የኦርቶዶክስ መዝሙር አታረጊ እንደዚህ አትበይ። ሃይማኖቷን እያስከበረች አዎ ሙስሊም ነኝ ሙስሊም በውስጥነቴ አለው ያለች በእኛ ሰማችሁ። አንዳንድ ኦርቶዶክሶች ማለት ነው እልልልልል ስትሏት ነበረ፣ ስትቀበሏት ነበረ። አንዳንዶቹ ደግሞ ስለ ሃይማኖታቸው የሚቆረቆሩ ኦርቶዶክሶች ደግሞ እንደዚህ እየተቆጧት ይገኛሉ። ነጃትም ማለት ነው። እናንተ ግን አንዳንዶቹ አሽቃባጮች እልል ስትሉ ነበረ። ዱይት እያረጋችሁ ቪዲዮዋን እየቆራረጣችሁ ስትለቁ ነበረ። ያ ተገቢ አይደለም። ይቺ ልጅ ስትጠየቅ ምንድን ነው ያለችው? እኔ እስልምና በልቤ ነው ያለው። ይሄንን መዝሙር የምጠቀመው ለሚዲያ እና ለእይታ ጊፍት ምናምን እንዲሰጣት ነው። እሺ ፎሎ እንድታገኝ ነው። ለዛ ነው ተናግራለች። እኔ እስልምና በውስጤ ነው በልቤ ውስጥ ነው። ይሄን ባደረኩኝ ሃይማኖት አይቀየርም እያለች ነበረ። ስለዚህ ለምንድን ነው መጫወቻ የምትሆንባችሁ? ሁላችሁም እሷን ልትቆጡ ይገባችኋል። ልክ እንደነዚህ ሄዶ እንደነመሲ ብዙዎቹ እየተቆጧትና እየሰደቧት ነው ያሉት ማለት ነው። እና እናንተም ለሃይማኖታችሁ መቆርቆር አለባችሁ። አንዳንዶች ዝም ብላችሁ እልል ስትሉ ነበረ እሷ ስላዘፈነችላችሁና እንትን ስላለችላችሁ። ይሄ መናናቅ ይባላል። እሺ ላወቀው ሰው መናናቅ ነው የሚባለው። ጥሩ አይደለም። የራሷ እንትን አለላት፣ መንዙም አለላት ዜዶ እንዳለችው ማለት ነው። እንትን ማለት ትችላለች። ይሄ እንትን ባባ አይደለም እይታ መልካም ስራ በሰሩ ነገር ጥሩ ነገር በሰሩ ነው እንጂ እነሱ አሁን ምንድን ነው ያደረጉት? የሆነ ነገር አንበጀር አርቀው ምን ብለው በቃ እይታ ማግኘት ነው። ተሳድበው ወይንም ሃይማኖትን ዘልፈው ሰውን ሰድበው አዋርደው በቃ እይታ ማግኘትና ሰብስክራይብ ፎሎ ማግኘት ነው የሚፈልጉት። እንደዛ ሳይሆን የሰው ልጅ ቁም ነገር ላይ መገኘት አለበት። እውነታው ነገር ላይ ቁም ነገር ላይ መገኘት አለበት። እና አንዳንድ የክርስቲያን ልጆች ሃይማኖታችሁ እንደዚህ ሲነካ መቆርቆር አለባችሁ። ተይ ማለት አለባችሁ። የኛ መቀለጃ አይደለም መጫወቻ አይደለም ማለት አለባችሁ። እሺ እንደነሱ ማለት ነው። ዝም ብላችሁ እሰይ ልል መጣችልን እያላችሁ ብትሉ እኛ ነጃት ሄደች መጣች ምንም የምትጠቅመንና የምትጎዳን ነገር የለም ማለት ነው። እሺ ምንም የምትጠቅመን አንድ ሰው ሄደ መጣ ምንም ጥቅምና ጉዳት የለውም። ስለዚህ ሃይማኖታችሁን አስከብራችሁ ልክ እንደነዚህ እንደ ጠንካራዎች ኦርቶዶክሶች ሃይማኖታችሁን ብታስከብሩ ደስ ይላል ለማለት ያክል ነው። እንግዲህ ነጃት አላህ ሂዳያ ይስጣት። እንግዲህ እሷ ህፃን ልጅ አይደለችም፣ ትልቅ ሰው ናት። ባለፈው የገባችበትን እና የሄደችበትን እስር ቤት 2 ዓመት ከ6 ወር የታሰረችበትን ብዙ ነገሮች ታውቃለኝ። አሁን ተመልሳ ደግሞ ሃይማኖት ውስጥ መበዘባረቅ ጥሩ አይደለም። የሰው ልጅ ካለፈው ስህተቱ ሊማር ይገባዋል። አንድን ነገር ምን ሰርቼ ነበር እንደዛ ቅጣት የመጣብኝ እንደዚህ ህዝብ እየሰደበኝ ህዝብ ያዋረደኝ ምን አድርጌ ነው ብሎ ከስህተቱ ታርሞ ልክ ጨዋ መሆን አለበት። የሰው ልጅ እኮ እስር ቤት የሚታሰረው እንዲታረም ነው። ከዚያ ከስህተቱ እንዲሰበሰብ ነው፣ ሌላ አይደለም። ለዛ ነው በቃ ይቀጣል፣ ከስህተቱ ታርሞ ይወጣል። ሁለተኛ እንደዛ አይነት ነገር እንዳይሰራ ማለት ነው። እሷ አሁን ምንም አልተማረችበትም፣ እስር ቤትን አልተማረችበትም። እሷ ማለት ነው የሆነ እኔ ሰካራም ነገር ትመስለኛለች፣ አላውቅም። እየጠጣኝ ምናምን ትሰክራለች መሰለኝ። በቃ እኔ እንጃ ውስጧም ጤነኛ ምናምን ነገር ጭንቅላቷ አይምሮዋ አይመስለኝም። እሷን እኮ የበደለ ሰው ማን መሰላችሁ? ብር አዋጥቶ እዚህ ሀገር ወደ ሳኡዲ ሲያመጧት ነው። ሳኡዲ ሲያመጧት ነገሩ ጠፍቷል። እሷ እዛው ኢትዮጵያ ተሰብስባ መቀመጥ ነበረባት። መታም የሰራችው ነገር የለማ። ስደት እኮ የሰው ልጅ ስደት የሚሄደው ሰው ቤት ደፋ ቀና ብሎ ሊሰራ ነው። እሷ እኮ ቁጭ ብላ ላይ ብላይ ሰውን መሳደብ ነው በቃ። ብሔርን መሳደብ፣ ሃይማኖትን መዝለፍ በቃ። ብሔር ከብሔር ወደ አንዱ ትሄዳለች። አንዴ ወደ ኦሮሞ ትሄዳለች፣ አንዴ ወደ ትግራይ፣ አንዴ ወደ አማራው፣ አንዴ በቃ ይሄ ነው ስራዋ። እሷም አትገኝም፣ ያለችው ማረብ ቤት ነው። ለሆዷና ለመቀመጫዋ ብቻ እየሰራኝ ማለት ነው።
እና አሊም ላይ ተዘፍዝፋ እንድትሰራ ደሞዝ የላትም፣ ያለ ደሞዝ ማለት ነው እየሰራች ያለችው። እንደዛ ነው። ይሄ ነው በቃ የሷ ስራ እና ይሄን ይመስላል። ሌሎቻችሁም ለሃይማኖታችሁ ትቆረቆሩ ይገባችኋል። ሃይማኖት ቀልድ አይደለም። እሺ ሁላችሁም አስቡበት። ልክ እንደነዚህ ዶ ልትቆጧት ይገባል። ልጅ ዝም ብላችሁ እልል አትበሉ። እሷ ብቻ ስለከፈተላችሁ እናንተ መዝሙሩ አለ በየስልካችሁ ከፍታችሁ ልል ማለት እኮ ትችላላችሁ። እንደዚህ አይነትን ሰው በሃይማኖቱ በብሔር በምናምን በዘር በምን በቃ የሚቀልድን ሰው ፊት አለመስጠት ነው በቃ።